የፌደራል ፖሊስ ተሽከርካሪ ሰሌዳ ለመለወጥ ዝግጅቱን አጠናቋል። ይህም በነገ ቢሮአችን ለህዝብ ይፋ ይደረጋል። ይህን አስመልክቶ እንግዲህ መለወጥ ያስፈለገበት ምክንያት የኢትዮጵያ ፌደራል ፖሊስ እያከናወነ ያለውን ሁሉን አቀፍ የሪፎርም ስራዎች ይበልጥ ለማዘመን ተሽከርካሪዎቹ ወጥ የሆነ በቴክኖሎጂ የተደገፈ የሰሌዳ ስርዓት እንዲኖር እንግዲህ ውድ ቤተሰቦች ቪዲዮውን እንዳያችሁት ከሆነ እንግዲህ ዛሬ ይዤላችሁ የመጣሁት ከወደ ኢትዮጵያ እንግዲህ ዛሬ ያው በስፋት ሲሰራጭ የነበረው እንዳያችሁት የኢትዮጵያ ፌደራል ፖሊስ አዲሱ የሰሌዳ ቁጥር ተቀይሯል በማለት እንግዲህ ያው ዛሬ ሲሰራጭ አይተናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ተከታታዮች በሙሉ ሰላም እንዴት ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ። እንግዲህ ዛሬ ያው በስፋት ሲሰራጭ የነበረው የፌደራል ፖሊስ ታርጋ ቁጥር ተቀይሯል በማለት ያው እንግዲህ ተዘግቧል። እንግዲህ በጣም ደስ ይላል ማለት ነው። ያው ታውን ቀደም ሲባል እንደነበረው የኢትዮጵያ የመኪኖች ታርጋ ቁጥር ይቀየራል በማለት ያው ብዙ ጊዜ በተደጋጋሚ ተወርቷል ማለት ነው። እንግዲህ ዛሬ ይፋ አድርገውታል ማለት ነው። ይሄኛውን ፌደራል ፖሊስ ታርጋ ቁጥሩን ቀይረዋል ማለት ነው። ዘመን ባለ ሁኔታ መጥተዋል ማለት ነው። እንግዲህ ይሄም አንዳንድ ነገር አይተናል፣ ያው ይፋ አውጥተዋል ማለት ነው። ሲዘገብ አይተናል ማለት ነው። ውድ ቤተሰብ እንግዲህ በጣም አሪፍ ነው። እንግዲህ ያው ከዘመኑ ጋር በዘመናዊ መልኩ አመጥተዋል ማለት ነው። እንግዲህ ይሄኛውም ደግሞ የዚህኛውን የፌደራል ፖሊስ መኪና ብቻ ሳይሆን የግለሰቦች በሙሉ ኢትዮጵያ ባሉት መኪናዎች ይሄ የአማራ፣ ኦሮሞ፣ ትግራይ በቃ ክልሎችን ያማከለ ታርጋ ቁጥር ሳይሆን ልክ ኢቶ በሚለው ልክ ይሄኛውን እንደቀየራችሁት ይሄኛውን ቢቀየር ብዬ አስባለሁ ማለት ነው እንደኔ። ስለዚህ ይሄኛው ጥቅም ቢያንስ አንደኛው መኪና ከአንዱ ክልል ሲሄድ የሆነ ጥላቻ ያደረበት ሁኔታ አይኖርም ማለት ነው። ስለዚህ ከተቀየረ ይሄኛውን ብትመጡበት የሚል ሀሳብ ይኖረኛል ማለት ነው እንደኔ። ካሁን ቀደምም እንደዚሁ ይቀየራል ተብሎ ያው ተወርቷል፣ ግን ይፋ ይሆናል መሰለኝ ማለት ነው እስካሁን ድረስ። ስለዚህ ውድ ቤተሰብ አሁን እናንተስ ምን ትላላችሁ? አሁን ዝጋ አሁን ይሄ በየሀገሮች አሁን እንግዲህ ታውቃላችሁ የአንድ ሀገር ብቻ ነው ታርጋ ቁጥር የሚጻፈው ማለት ነው። ስለዚህ አሁን ደግሞ አብዛኛውን አሁን ወደ ብጥብጥ የሚያመጣው አንደኛው መስፈርት ይሄ ነው ማለት ነው፣ የመኪና ታርጋ ቁጥር ነው። ለምሳሌ አሁን ከአማራ ክልል ኦሮሚያ ክልል ኦሮሚያ አማራ ክልል እንዲሁም ወየ ክልሎች ሲሄዱ ከየት ክልል እንደመጣ መኪናው ራሱ ይለያል ማለት ነው። ስለዚህ የጥላቻና መጥፎ ያልሆነ እይታ ይታያል ማለት ነው። ስለዚህ በቃ ሀገራችንን የተመለከተ አንድ ኢትዮጵያ ወይም በቃ አንድ የሆነ ነገር ብቻ ይሄን ያማከለ አንድ ወጥ የሆነ የመኪና ታርጋ ቁጥር ቢሆን እንደኔ ይሄ በነገራችን ላይ የሁሉም ሕዝብ እይታ ይመስለኛል ማለት ነው። ስለዚህ ውድ ቤተሰብ እንግዲህ ያው ነገሮቹ እየተሻሻሉ መጥተዋል ማለት ነው። በዚህ ጉዳይ ይሄኛውን ታረጉ። ይሄ እንግዲህ የራሳቸው ከደህንነት አኳያ ያው የራሳቸውን ኮድ ከቴክኖሎጂ ጋር አገናኝተው ይሄን የፌደራል ፖሊስን ታርጋ ቁጥር አድርገዋል ማለት ነው። ይሄኛውን ደግሞ እንግዲህ ወስነው አንድ ወጥ የሆነ ነገር አድርገው ለህዝቡ ይፋ ብታደርጉ ብዬ አስባለሁ ማለት ነው። እንግዲህ ያው መንገድ ላይ ነኝ። ከተማውን በጨለማ መንገዱን እያሳየኋችሁ እየጎበኛችሁ ሀሳባችሁን ትሰጣላችሁ ማለት ነው። እርግጠኛ ነኝ የእናንተም ሀሳብ አንድ ይሆናል ብዬ አስባለሁ ማለት ነው። እንዲሁም ደግሞ የመኪና ታርጋ ቁጥር እንዴት ተቀየረ ሁሉ ክልሎች ራሱ ክልሎች ይሄ ክልል ምናምን የሚባለው ራሱ እንደኔ ሀሳብ መጥፋት አለበት ብዬ አስባለሁ ማለት ነው። በቃ ባንዲራው ማለት ነው
የክልል ባንዲራ የሚባለው በቃ መጥፋት አለበት። ልክ እንደ መኪና ታልጋ የመኪና ታልጋ በነገራችን ላይ መቀየሩ አይቀርም ማለት ነው። ያው ትንሽ ወራቶችና እንትኖች ይቀራሉ ብዬ አስባለሁኝ እንጂ ይቀየራሉ። በቃ ይሄን ነገር ታውን ቀደም እንደዚህ በተደጋጋሚ ተወርቷል። ግን ያው ሁሉም ወስኖ አንድ ስለዚህ ውድ ቤተሰቦች እንግዲህ ሀሳባችሁን እዚህ ጋር እየሰጣችሁ የራሳችሁን የሚመስላችሁን ሀሳብ ኮሜንት ላይ ጠብቃለሁ ማለት ነው። እንግዲህ ሀገራችን አንድ ሀገር እዚህ ጋር አሁን የመሰለኝ ነው የምነግራችሁ ማለት ነው። አሁን በሰው ሀገር ስታዩት የመኪና ታርጋ ቁጥሩ አንድ ነው፣ ባንዲራቸው አንድ ነው በየቦታው ስታዩት ማለት ነው። ሌላ እንደዚህ ድብልቅልቅ ባንዲራ የለም። አንድ የራሱ ሀገር ባንዲራ ነው እንጂ መደረግ ያለበት ሌላው እንደዚህ መደረግ የለበትም ብዬ አስባለሁ። እንደኔ በቃ ክልሉም አንድ መሆን አለበት። ኢትዮጵያ የሚባለውን ብቻ እንግዲህ ኢትዮጵያን የሚወክል ባንዲራ መሆን አለበት ብዬ ነው የማስበው ማለት ነው። እንደኔ ለምን ይሄን ክፍልፍሉን አያመጣውም? ተቀይሮ የኢትዮጵያ ባንዲራ ይቀየር ተብሎ ተወስኖ የሚቀየርም ከሆነ ይቀየራል፣ የማይቀየርም ከሆነ ኢትዮጵያን የሚወክል ባንዲራ ብቻ ነው መሆን ያለበት ብዬ አስባለሁ። ልክ የመኪና ታልጋ ቁጥሩ ይቀየራል ተብሎ እንዴት ተወራው ይሄኛውም ደግሞ መቀየር አለበት ብዬ አስባለሁ። የዚህ መቀየር መፍትሄው ምንድነው? ዘረኝነትን፣ ብሔርተኝነትን ያስቆማል ብዬ አስባለሁ ማለት ነው። እንደኔ ይሄ ያስቆማል ብዬ አስባለሁ ማለት ነው። ስለዚህ ውድ ቤተሰቦች ይህን እንግዲህ ካልኩኝ ያው ይባኛል። እስቲ ደግሞ እንግዲህ እያደር ደግሞ የተሻለ ነገር ይመጣል ብለን እናስባለን። ያው ከዘመኑ ጋር ከቴክኖሎጂ ጋር እነሱ እንግዲህ የራሳቸውን ሀሳብ ይሰራሉ ብዬ አስባለሁ ማለት ነው። ውድ ቤተሰብ እንግዲህ ያው አብረን እንጓዝ በጨለማ መንገድ። ያው ከተማዎች አሁን ልንደርስ ነው ማለት ነው። ወደ ከተማው አሁን ገጠር ነው ያለሁት። ያው የምታዩት ይሄ ገጠር ነው ይታያችኋል። ስለዚህ ይሄን እያስቆማችሁ አብረን እንሄዳለን፣ እንጓዛለን። ዛሬ እራት ከኔ ጋር ናችሁ፣ ጋብዣችኋለሁ። ሁላችሁንም እንዳትቀሩ ማለት ነው፣ እንዳትቀሩ ማለት ነው ውድ ቤተሰብ። ስለዚህ እንግዲህ አንዳንድ መረጃዎችን በነገራችን ላይ ያው ኢትዮጵያ ሀገራችን ያው ዝቁነን ጥሩ ነገር ሀይረ ነገር ስንሰማ ያስደስተናል። ነገር ግን ያው የሚወሩ ነገሮች ይፋ ሲሆኑ ደስ ይላሉ ማለት ነው። ያው ወሬ ብቻ ተወርቶ እንደዚህ እንትን ሲል ህዝቡን ትንሽ እንትን ይለዋል ማለት ነው። ግን ጥሩ ሀሳብ ሲመጣ ሀገራችን ደስ ይለናል ማለት ነው ውድ ቤተሰብ። እና ይሄን ይመስላል ማለት ነው። ቪዲዮን እያያችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው ውድ ቤተሰብ።